ተራችሁ በጣም የመድረቅ ስሜት እንዲሁም ደግሞ ላይ ቆዳ የደረቀ በብዛት የሚኖርባችሁ ከሆነ ይሄንን ቪዲዮ መከታተል አለባችሁ። ሰላም ጤና ይስጥልኝ ውድ የተከበራችሁ ያው በገጻችን ቤተሰቦች እንዴት ናችሁ? ሁሉ ሰላም? እኔ ያለው አልሐምዱሊላህ። እናንተ ጋር ሁሉ አማን? አዲስ ቪዲዮ ተመልሼ መጥቻለሁ። ዛሬ ይዤላችሁ የመጣሁት ቪዲዮ እንግዲህ ለከንፈራችን የሚሆን ማለስለሻ ነው ይዤላችሁ የመጣሁት። እንግዲህ ያው ቀይ የሆነ እያስቸገራችሁ የተሰነጣጠቀ ካስቸገራችሁ ዛሬ እኔ አዲስ ጥሩ መፍትሄ ይዤላችሁ መጥቻለሁ። በዛ ላይ ደግሞ ቤት ውስጥ የሚሰራ ቻፕስቲክ እንዲሁም ደግሞ ቀን በቀን ልንቀባው የምንችለው ቻፕስቲክን በዛው እንሰራለን ማለት ነው። አብራችሁን ቆዩ ማለት ነው። እና እኔ ይዤላችሁ ዛሬ የመጣሁት መጀመሪያ ሁሉንም ነገር ያው ከማጽዳት ነው መጀመሪያ ያለብን። ስለዚህ እኔ እንድናጸዳበት እና ይሄኛውን ይሄ የተነሳውን ቆዳ እንድናነሳበት ከር ያለ ስኳር ማለት ተለቅ ያለው ቢሆን አሪፍ ነው። ምክንያቱም እንደዚህ እያሻን ለማንሳት እንዲመቸን ነው። እና እኔ ከርከደ የተፈጨ አለኝና ትንሽዬ ከርከዳውን መተው ትችላላችሁ እናንተ ማለት ነው። ይኸውላችሁ እንደዚህ በእንትኑ ጫፍ ነው ያደረኩት። እኔ የምፈልገው ለከለር ስለሆነ ነው። እና ያው ከርከዴ ደግሞ በተፈጥሮ እንደዚህ ቆዳ ላይ ያለ መጥፎ ነገርን የማንሳት ባህሪ ስላለው ትንሽዬ ከርከዴና እንዲሁም ደግሞ ስኳር 2 ማንኪያ ምናምን የሚሆን አድርጌያለሁ። ይሄ ዘይቱን ነው ወይም ደግሞ የወይራ ዘይት ማለት ነው፣ ይቅርታ። እና እንደዚህ አድርጋችሁ 1 ማንኪያ የምትሆን ነው የምታረጉት። ቆይ እኔ እንደዚህ ላድርግና በዚህ ላሳያችሁ። ያው እንደዚህ 1 ማንኪያ የምትሆን ታደርጉበትና ያው እሱን እንደዚህ አድርጋችሁ ቀላቅላችሁ ስኳር፣ ወይራ ዘይትና ከርከዴ ነው። ከፈለጋችሁ እናንተ ከርከዴ የለንም የምትሉ ከሆነ እኔ ለከለሩ ነው የፈለኩት ብያችኋለሁ። በእርግጥ ቆሻሻም የማንሳት ባህሪው በጣም ከፍተኛ ነው። ከርከዴ ከሌላችሁ በቡና መቀየር ትችላላችሁ። ቡና፣ ስኳርና ዘይቱን ወይም ወይራ ዘይት ማለት ነው እንደተመቻችሁ እናንተ ጋር እንዳለው። ከሌላችሁ ስኳርና ወይራ ዘይቱን ብቻ ማድረግ ትችላላችሁ። እንደገና ደግሞ ስኳር፣ ወይራ ዘይትና ሎሚ ማድረግ ትችላላችሁ። አማራጭ እናንተ አጠገባችሁ ምንድን ነው ያለው ሚለውን ማለት ነው። እና ይታያችሁት ከለሩም ትንሽ መለስ ያለ ነው። እንደዚህ አድርጋችሁ ታዘጋጃላችሁና ይሄንን አንስታችሁ ወደ ከንፈራችሁ ላይ እንደዚህ እያደረጋችሁ ቀስ እያላችሁ ማሸት። አያችሁት? እንደዚህ እያደረጋችሁ ቀስ እያላችሁ ከንፈራችሁ ሙሉ እሽት አድርጉበትና እላዩ ላይ ያለው ቆሻሻም ይሄ የደረቀው የከንፈራችን ቆዳ የተቆራረጠ እሱን ሙሉ እንደዚህ ቀስ እያደረጋችሁ ነው ማድረግ ያለባችሁ። እንዲመታገል የለባችሁ። እና ቀስ እያላችሁ እንትኑ ስኳሩ ቀስ እያለ ሲል ነው የሚያነሳውና እንዲህ እያደረጋችሁ ሙሉን አንሱትና ከዛ ደግሞ ተመልሰን ደግሞ ተገናኝተን ቻፕስቲኩን እንሰራለን ማለት ነው። አብራችሁ ከንፈሬን ታጥቤው መጣው ማለት ነው። ግን ላዩ ላይ ያለውን ቆሻሻ ሙሉ አንስቶታል። እየተረፈኝ ነው እጄ አሽቼበት ነው የመጣሁት። ስኳርና ዘይት ስለሆነ ኖርማል ነገር ነው። ሲተርፋችሁ እንደዚህ አድርጋችሁ እጃችሁን እሽት አድርጋችሁ ማለት ትችላላችሁ። እኔ 1 ማንኪያ በዚህ የምታክል ይኸውላችሁ፣ አያችሁ ከርከዴ አፍልቼ ይዤ መጥቻለሁ። ያኛው ይሆናል ግን ቅድም ያሳየኋችሁ ዱቄቱ ይሆናል ግን በጣም ድቅቅ ያለ አይደለም። እና እንደዚህ ላይ ስናረግ ላዩ ላይ ቁጭ ስለሚል ከንፈራችን ላይ ምቾት አይሰጥም። እና ይሄኛውን ግን አፍልቼው አንተክትኬ ይሄኛውን አያችሁት? ይሄንን ነው እንትን ያልኩት ማለት ነው። እና እኔም ይሄኛውንም የምፈልገው ለከለር ነው። የሆነ ያው ሴቶች ስንባል ቀላ ያለ ነገር ደስ የሚለን ይመስለኛል። እና ይሄውላችሁ እንደዚህ የሚያህል ቫዝሊ፣ ኖርማል ቫዝሊ ነው ይሄ መሆን ይችላል። እና እኔ ለልጄ የገዛሁት ነው ቫዝሊ ይሄኛውን። ከዛ ደግሞ በዚሁ የሚያህል ዘይቱን ታረጋላችሁ። እዚህ 1 ማንኪያ እንደዚህ፣ ግማሽ ማንኪያ ቫዝሊን ቫዝሊን ላውጣውና ግማሽ ማንኪያ ቫዝሊን እንዲሁም ደግሞ 1 ማንኪያ የሚሆን እንደዚህ ዘይቱን ማለት ነው።
ታደርጉና በዚች የምታህል ይኸውላችሁ እኔ ዕቃ አለኝ። በዚች የምታህል ነው የምሰራው ማለት ነው። እና ኖርማሊ ቦርሳ ስር ማንኛውም ቦታ ይገባል። ያው የነበረኝን የመጀመሪያ የሰራሁበት ነው። እቺን እንደዚህ ስታልቅ አስቀምጣታለሁ። አሁን ይሄኛውን በደንብ አድርጌ ልሸውና አደባልቄው ታቆታላችሁ። ያው ውሃና ቫዝሊንና ዘይት በደንብ ቶሎ አይቀላቀልም። ስለዚህ አልቀላቀልም ካላችሁ የሞቀ ውሃ ላይ ቀስ ብላችሁ ቁጭ ማድረግ ትችላላችሁ፣ ከስር ማለት ነው። እና በደንብ ይቀላቀልላችኋል። እኔ አሁን እነዚህን አቀላቅዬ ተመልሼ ልምጣና ላሳያችሁ ማለት ነው። በእቃው ራሱ ገልብጬዋለሁ። አያችሁት? ይሄ እቃውን ገልብጬው እንዴት ብዬ ላሳያችሁ። እንደዚህ በእጄ ላስ አድርጌ ነው ላይ የጨመርኩት እና በቃ በእቃዋ የምታህልችኛዋ ካከለች በቂ ነው። እና ይሄን እንደዚህ እያደረጋችሁ ይሁት። ከለሩ አያችሁት? እኔ እንደውም ትንሽ ነጭ ሆኖብኝ ሄጄ ድጋሚ ከርከዴ ጨምሬበት ነው እና ይሁት እንዴት እንደሚሆን አያችሁት? እንደዚህ እያደረጋችሁ ተጠቀሙ። ከኔ በላይ ደግሞ ቀላ ያለ ነፃ ያለ ከንፈር ላለው ሰው ደግሞ በጣም የሚያምር ከለር ነው የሚሆነው እና ይሄንን አሁን ወስዳችሁ ፍሪጅ አርጉት። ቦርሳ ውስጥ ምናምን የምታረጉ ሰዎች ካላችሁ ፍሪጅ አርጉትና ድርቅ ይበልላችሁ። ከዛ በኋላ ይሄንን ወስዳችሁ ቀን በቀን መቀባት ትችላላችሁ ማለት ነው። እና ምንም ቻፕስቲክ ከውጭ መግዛት አያስፈልግም። ይሄ በጣም ጠቃሚ ነገር ነው ለከንፈራችን እና ስለዚህ እንደዚህ አድርጋችሁ ክዳኑን ከድናችሁ ተጠቀሙ። እንግዲህ ለዛሬ ያመጣሁላችሁ ቪዲዮ ይሄን ነበረ። ተጠቀማችሁ ላይክ፣ ሼር እንዲሁም ሰብስክራይብ አድርጋችሁ አበረታቱኝ። በነገራችን ላይ እኔ እሰራለሁ። በእርግጥ እናንተንም በጣም ነው የማመሰግናችሁ የምትመለከቱኝ እኔም ቤተሰቦች፣ ምክንያቱም ለእናንተ ስለምሰራ እውነት የራሴን ለውጥ በደንብ አይቼዋለሁኝ እና ፊቴንም እጄንም በፊት ከነበርኩበት አሁን በጣም አይቼዋለሁ እና በጣም አመሰግናችኋለሁ። እናንተን ግን ቪዲዮ በጭራሽ እየታየልኝ አይደለም። የምር ነው የምላችሁ እና አንድ ቪዲዮ ሰርተን ልጆች አስተኝተው የሆነ ነገር ተደርጎ ሰርቶ ሳይታይ ሲቀር ይደብራል እና እሱን ነው ላችሁ ፈልገው። እናንተ የምታዩልኝ በጣም አመሰግናለሁ። ሌሎቻችሁም ግን ላይክ ሼር አድርጉና አበረታቱኝ። ያው ቤት ውስጥ ቁጭ ብሎ የምትሰራ እናት መበረታታት አለባት ብዬ ስለማስብ ነው። ለዛሬ ይሄ ነው። አመሰግናለሁ። ባይ